እኚህ ቄስ ሥላሴ ጾታ አላቸው ብለው ስለተናገሩ ብዙውን ሰዎች አደናግረው ከዛም በኋላ በጥያቄና መልስ ሲቀርቡ ይቅርታ ተሳስቻለሁ ብለው ተናግረዋል። ነገር ግን እንደዚህ አይነት ከባድ ስለ ሥላሴ ያለ ትምህርት ለመላው ሕዝብ ወይም ለፐብሊክ አይቀርብም። በቤተ ክርስቲያኒቱ ሊቃውንት መካከል ይቀራል እንጂ ሰውን ያደናግራል በሚል እንደዛም ደግሞ ተናግረዋል። ዛሬ እንግዲህ እሳቸው ተሳስቻለሁ ቢሉም በእውነት ተሳስተዋል ወይ ብዬ ይህንን ቪዲዮ አቀርባለሁ። ዝርዝር ውስጥ እንገባለን። አሁን የምታዩቸው አባት የቤተ ክርስቲያን አባት የነበሩ በኃይለ ሥላሴ ጊዜ ኪዳነ ወልደ ክፍሌ የሚባሉ የቋንቋ ሊቅ ናቸው። ይህ የምታዩት የመጽሐፋቸው ርዕስ ነው። መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ ይላል። በእሳቸው አገላለጽ ጾታ የሚለው ቃል ከሱር ቋንቋ የመጣ ነው። ከዛም ደግሞ ስናነብ ስለ 4ቱ ድንጋዮች ለሙሴ የተሰጡት ለአሮን ደረታቸው ላይ የሚያደርጉትን 4ቱ ድንጋይ ነው የተጻፈው እንጂ ስለ ወንድና ሴት እኛ በዘመናችን እንደምናውቀው ቃል አይደለም የሰጡት። ትርጉሙ ሌላ ነው የሰጡት እሳቸው። ሌላው ነገር መጥቀስ የፈለግኩት በዘመናችንም እንኳን በዘመናችን ቋንቋ ሴክስ ለማለት ፓስፖርታችን ወይም አንድ ዶኪመንት ላይ ሴክስ ለማለት አማርኛው የሚጠቀመው ቃል ጾታ ነው። ቅድም እንዳየነው ጾታ የሚለው ቃል ከሱር ቋንቋ የመጣ ነው ብለዋል ሊቁ። አሁን ሴክስ ለማለት ጾታ እንላለን። ከዛም ደግሞ ጀንደር ለማለት አሁንም አማርኛው ጾታ ነው የሚለው። እንግሊዘኛው ጀንደር እና ሴክስን ይለያል። አማርኛው ግን አይለይም። ሁለቱም ጀንደርም ቢሆን ሴክስም ቢሆን የምንጠቀመው ቃል ጾታ ሆኖ ይቀራል። በዚህ ምክንያት ልዩነትና ችግሮችም ሊፈጥሩ ይችላሉ። እንዴ በሴክስ እና በጀንደር ልዩነቱ ምንድን ነው ብለው ለሚጠይቁ ሰዎች ሴክስ ባዮሎጂካል የሆነ ማለት አካላዊ ሪፕሮዳክቲቭ ኦርጋን ያለው ለመራባት የሰውነት ያለው ሲሆን ጀንደር ግን እንደዛ አይደለም። አሁን ለምሳሌ ኢትዮጵያ አገር ሆና ግን እናት ኢትዮጵያ እንላለን አይደል? አገር ሆና ግን ጾታ ሰተናት የሴት ጾታ ሰተናት እናት ብለን እንጠራለን። ልክ እንደዛ በእንግሊዘኛው ምን ይላል? Initially the grammatical noun categories such as masculine and feminine ይላል። ለጀንደር የመጣውም ከፍሬንች ነው የመጣው። ዣንድር የሚል ቃል ከፍሬንች ነው የመጣው ነው የሚለው። ስለዚህ እንደምናየው እንደ ሴክስ ሳይሆን ጀንደር ሰውነት ለሌለውም የሚጠቅም ነው። እንግዲህ ድሮ አማርኛ ስንማር ተባታይ፣ አነስታይ እያለን ለመኪና፣ ለአገር ቅድም እንደጠቀስኩት ለብዙ ነገሮችን ሰውነት አካል የሌላቸው ነገሮች በሙሉ አንተ፣ አንቺ እያለን ጾታ እንሰጣቸዋለን። ግን ያው የመራቢያ አካል ባይኖራቸውም ጾታ እየተሰጣቸው ነው። ሀሳብ ራሱ ይሄ ሀሳብ ጥሩ ነው፣ ይቺ ሀሳብ ጥሩ አይደለችም እያልን በአማርኛ የምናወራ ምንነጋገር ሰዎች ሆነን
ስላሴ ላይ ሲደርስ እንዴት እንዳልገባን አላውቅም፣ ግን ዝርዝሩ ይቀጥላል። ሌላው ነጥብ ደግሞ በዕብራይስጥ መንፈስ ቅዱስ ለማለት ሩዋህ ሃኮደሽ ይባላል። እንደምታዩት በቀይ አንደርላይን አድርጌዋለሁ። ሩዋህ የሚለው ቃል ባይ ዲፎልት በዕብራይስጥ ፌሚኒን ነው፣ የሴት አንቀጽ ወይም አነስታይ ይሆናል እንዳየነው ቅድም። ይሄ በዕብራይስጥ ሲሆን መንፈስ ቅዱስ አነስታይ ነው እንጂ በወንድ አይገለጽም። በሱር ቋንቋ ደግሞ ልክ እንደ ዕብራይስጥ አሁንም ፌሚኒን ነው። በቀይ አንደርላይን አድርጌዋለሁ። እዛም ላይ ሩዋህ ፌሚኒን ነው እንጂ ማስኪለን አይደለም፣ አነስታይ ሆኖ በልሳነ ሱር በልሳነ ዕብራይስጥ የተቀመጠ ነው። የቋንቋቸው ስልት ነው። አሁን ባልከው አልስማማም ለሚሉ ሰዎች ያው እንግዲህ እንግሊዘኛ ማንበብ ከቻሉ አቅርብ ያለው ልዩነት እንዳለ በሴክስ እና በጀንደር፣ እናም ደግሞ ጀንደር ለስፒሪቹዋል እንደሚውል ለስፒሪቹዋል ነገሮች እንደሚውል ማለት ለመናፍስት፣ ለእግዚአብሔር፣ ለአምልኮ ለሆኑት ነገሮች በሙሉ እንደ ስራ ላይ እንደዋለ እንግሊዘኛው ራሱ ይናገራል ማለት ነው። ከዛም አልፎ ደግሞ ናኩተከ የዘውትር ጸሎትን ስናደርግ ለአንተ እንሰግዳለን፣ ለአንተ እንገዛለን፣ ለአንተ አንተ የሚለው ቃል ራሱ ጾታ ያለው የወንድ ጾታ ያለው ቃል ነው። የቀረው ዝርዝር በእንግሊዘኛ ጽፌ ያለው አስቀምጫዋለሁ። እንግዲህ ጊዜ ወስዳችሁ አንብቡት። በቤተ ክርስቲያን በኦርቶዶክስ ቤተ ክርስቲያን ውስጥ አንድም አባት እግዚአብሔር ጾታ የወንድ ጾታ ወይም ሪፕሮዳክቲቭ ሴክስ አለው ብሎ አላስተማረም። ያው እንደምታዩት not a single authoritative church father taught that angels, demon or trinity has ሴክሹዋል ኦርጋን ይላል። እንደምታዩት ጀንደር ራሱ ቃሉ ሊትራል ጀንደር የሚለው ሴክስ ማለት ነው፣ ባዮሎጂካል የሆነው ደግሞ ሌላም ካቴጎሪ ስላለው ጀንደር ይህንን ኤክስፕሌን ያደርጋል። የቀሩትም ዝርዝሮችን ስታነቧቸው የበለጠ መረዳት ትችላላችሁ። ነገር ግን አሁንም ስላሴ ጾታ አላቸው የሚል ሰው ተሳስቷል ወይ ቢባል በአንድ በኩል አይሳሳትም፣ በአንድ በኩል ተሳስቷል። ማለት ሊትራል ጀንደር አለው ካለ ተሳስቷል። ነገር ግን ሌላው ካቴጎሪ ጀንደር የሚለው ወይም ጾታ የሚለውን ከተጠቀመ ወይም እንትን ይሄ ማስኪሊን ፌሚኒን የሚለውን ነገር ከተጠቀመ አልተሳሳተም።